ሰላም እንዴት ናችሁ? በዚህ ቪዲዮ ይዤላችሁ የመጣሁት የ12ኛ ክፍል ከፍተኛ ውጤት ለማምጣት የፈተና ጥያቄዎች የምታገኙበት ዌብሳይት እና የ12ኛ ክፍል ለመፈተን ደግሞ ግዴታ የሆነውን መረጃ ነው ይዤላችሁ የመጣሁት። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መጀመሪያው መረጃ ስመጣ በዘንድሮ የ12ኛ ክፍል ብሔራዊ ፈተና ለመፈተን የናሽናል አይዲ ወይም ደግሞ ፋይዳ መታወቂያ መያዝ ግዴታ ነው። ስለዚህ ፋይዳ ወይም ናሽናል አይዲ ካልያዛችሁ ብሔራዊ ፈተና ላይ መቀመጥ አትችሉም ማለት ነው። ስለዚህ ፈተናውን ለመቀመጥ መታወቂያው ግዴታ ስለሆነ መታወቂያውን ማውጣት ይኖርባችኋል ማለት ነው። ከዚህ በተጨማሪ ደግሞ የዘንድሮ ፈተና ላይ ከ9ኛ ክፍል እስከ 12ኛ ክፍል ይሆናል ማለት ነው። ጥያቄ የሚጠቃለለው በብሔራዊ ፈተናችሁ ላይ የሚወጣው ማለት ነው። ስለዚህ አምና ከ10 እስከ 12 ያለው በአዲሱ ህግ ነበረ። ከዛ በፊት የነበረው ደግሞ አሮጌው ነው። ምንም ቢሆን ግን አሁን በአዲሱም በአሮጌውም ላይ ፖሊሲ ላይ ማለት ነው የተካተቱ ጥያቄዎች እንዲጣጣም ተደርጎ ከ9ኛ ክፍል ጀምሮ ብሔራዊ ፈተና እንዲወጣ ተደርጓል ማለት ነው። ስለዚህ መዘጋጀት ያለባችሁ ከ9ኛ ክፍል እስከ 12ኛ ክፍል ያለውን ይሆናል ማለት ነው። ስለዚህ እኔ ደግሞ አሪፍ መፍትሄ ይዤላችሁ መጥቻለሁ። ጥያቄዎቹን የምታገኙበት ዌብሳይት እንዲሁም የቴሌግራም ግሩፕ ስክሪን ላይ ያሳያችኋለሁ። ወደ መጀመሪያው ስንመጣ ዌብሳይቶች www.hahucloud.com፣ ሁለተኛው ደግሞ www.matrixexam.com ስክሪን ላይ እንደምታዩት ማለት ነው። ሶስተኛው ዌብሳይት ደግሞ ethioview.com የሚለው ነው። ስለዚህ እነዚህ ላይ በመግባት እንዲሁም ደግሞ የቴሌግራም ቻናሎች አሉ። ቴሌግራም ቻናሎችን ጽፌላችኋለሁ ስክሪን ላይ ማየት ትችላላችሁ። ከዚህ በተጨማሪ ደግሞ ከዚህ በፊት የነበሩት ጥያቄዎችን ወይም ደግሞ መለማመጃ ፈተናዎችን የምታገኙባቸው እንዲሁም 4 ዌብሳይቶች አሉ ከዚህ ተጨማሪ ማለት ነው። የመጀመሪያው ምንድነው? ስክሪን ላይ ከዚህ በፊት የወጡ ጥያቄዎች እንደውም ደግሞ ሳምፕል ኤግዛምፕሎች ማግኘት ትችላላችሁ። ሌላው ደግሞ meritnotes.com ነው። ይሄኛውም ዌብሳይት እንዲህ ብዙ ጥያቄዎች ታገኙበታላችሁ። ከዚህም በተጨማሪ ደግሞ ዋናው ፈተና.com የሚለው ላይ ብዙ ከዚህ በፊት ወይም ደግሞ አምናም የተፈተኑ ከዛ በፊትም እንዲሁም ደግሞ ተመሳሳይ ጥያቄዎችን የምታገኙበት ነው። ስለዚህ እነዚህ ዌብሳይቶች ላይ እና የቴሌግራም ግሩፕ ላይ የነገርኳችሁ ላይ በመግባት ጥያቄዎችን ማግኘት ትችላላችሁ ማለት ነው። ከወዲሁ ፈተናችሁ ወደ ሰኔ 22 አካባቢ ስለሆነ ከወዲሁ ፕሮግራም በማውጣት ማዘጋጀት ይኖርባችኋል ማለት ነው። እኔም ደግሞ አዳዲስ ወይም ደግሞ ቲፖችን ማመጣላችሁ ስለሆነ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ ቻው።